ወገንታት እንግዲህ ቅምጥሌ ስቶሪ እና አንዱ ደግሞ ፖስት ያደረገችው አለ ማለት ነው። ያው ለአንዳንድ ሰዎች መልስ ቢሆናቸው መሰለኝ። እንግዲህ ምንድን ነው የሚለው ሲጀመር ባልን ጓደኛ እንደማድረግ ደስ የሚል ነገር የለም የሚለውን ሪፖስት አድርጋ እኮ ብላ የኔ ሁሉ ነገር ተብሏል። ብሩኬ እሱ ደግሞ መጥቶ የልብ ቅርጽ ምልክት ሰጥቷታል። ያው ታያላችሁ ብዬ ነው፣ ካላያችሁም እንገራችሁ ብዬ ነው። እና እውነት ግን ስሬስሊ ማርያምን አንዳንዴ እንዴት ነው ህይወት በደንብ ያልገባን ሰዎች ስለ ሰው ማንነትና ምናምን በደንብ ያላወቅን ሰዎች አለን። ከጓደኛ እና ከባላችሁ ጓደኛን አስበልጣችሁ ብዙ ነገሮችን የቤታችሁን ሚስጥር፣ የባላችሁን ሚስጥር፣ የፋሚሊ ምናምን ብዙ ነገርን አሳልፋችሁ ለሌላ ሰው የምትሰጡ ምናምን አላችሁ። የሆነ እንዴት ነው ባልን ለባልነት ብቻ ለጓደኝነት እንደማያገለግል የሚመስላችሁ አላችሁ። ግን ደግሞ ልንገራቸው ያገለግላል። ደግሞ ማርያምን የሆነ ደስ የሚል ነገር አለው፣ ሰላም አለው። እንዴት ነው አሁን ለምሳሌ ለሌላ ሰው አውርታችሁ አንዳንዴ ያወራብኝ ኦር ታወራብኝ ምናምን ብላችሁ የምታስቡት ነገር አለ አይደል? ግን ደግሞ ባል ማለት አካላችሁ አምሳላችሁ ነው፣ ግራ ጎናድ ከምር እኮ ነው። ስለዚህ ያ ነገር አለና ጥንቃቄ አድርጉ። መምረጥ ያለባችሁን ምረጡ። ጓደኛ አታያዙ አይደለም፣ ለጓደኛ አታወሩ አይደለም። ግን አያለው አንዳንድ እግዚአብሔርን ባሌ እንዳይሰማ ወይ ደግሞ ባሌ እንዳይኖር ምናምን ተብሎ በሚስጥር የሆነ ሌላ ነገር የምታደርጉ እንደውም ቢቻል ብትችሉ እንዴት ነው ይሄ ብዙ ጊዜ ባል አገባን ብላችሁ ጓደኞቻችሁ የምትክዱ ምናምን እንደሱ ሳይሆን ጀስት በቃ የሆነ ብዙ ነገር አለ ገደብ የምትገደቡት ከብዙ ነገሮች ትገደባላችሁ። ነፃነታችሁን ትነሳላችሁ ማለት አይደለም፣ ግን በቃ ከነበራችሁ ብዙ ነገር ነፃነት፣ ሰላም በቃ በጣም በብዙ ነገር ልባችሁ ብዙ ቦታ ላይ የሚውል ከሆነም አይውልም ማለት ነው። አንድ ቦታ ላይ እንዲውል ታደርጋላችሁ። እና ስሬስሊ አዎ ደስ ይላል። ደግሞ ብዙ ጊዜ አይታችሁ ከሆነ ያስታውቃል። የሆነ ጓደኝነታቸው ይበልጣል። እንዴት ነው ነፃነታቸው። ባላችሁን ጓደኛ ስታደርጉ እንደ ቅርብ ሰው ስታዩ የሆነ ነፃነት አላችሁ። የምትሸማቀቁ ነገር የለም። ልክ እንዴት ነው ማንኛውን ጓደኛ ወይ ደግሞ ወንድም ብላችሁ እንትን እንደምትሉት አይነት ነገር የለም። እንደዛ ቀለል ይላችኋል። ከዛ ውጭ ግን እንዳልኳችሁ ይሄ ባል እንደ ባልነቱ ማክበር ነው ወይ ደግሞ ምናምናም ብላችሁ ከሆነ አይደለም። ባላችሁን እንደ ጓደኛም ስታዩት አታከብሩ እያልኩኝ አይደለም። እሱማ ግዴታሽ ነው እኮ። ግን በቃ አላችሁ ብዙ ልጆች። እኔ ብዙ ከማወራ ስለምታውቁት እሱን ነገር አስተካክሉ ለማለት ያክል ነው። እና ቅምጥሌ ትክክል ነች። በጣም ደስ የሚል ነገር አለው። ሰላምም ነው። እግዚአብሔርን በጣም ነው ደስ የሚለው። በቃ በጣም ብዙ ጸዴ ነገሮች ቢኖርም ይህ ነገር በጣም ጸዴ ደስ የሚል ነገር ነው ልላችሁ ነው። ሲጀምር ደግሞ አለች ሲጀምር የባሌ ጠላቶች የኔ ጠላቶች ናችሁ። ምንም ክርክር አያስፈልገውም። ባሌ ካልገድላችሁ እኔው ነው ራሴ እገላችሁ አለው ተብላችኋል። እንግዲህ እስኪ የሆነችን ሴትዮ ግደይልኝ እንደው እንደ ሀሳብ ቢሆን ደስ ይለኛል። ስሬስሊ ግን እውነት ለመናገር ማለት ነው ይሄ የባል ወይ ደግሞ የሚስት ጠላት የባልም ጠላት ነች። ኦር ደግሞ የባል ጠላትም የሚስት ጠላት ነው። ልክ አሁን ፋሚሊያችሁ ጋር ወንድማችሁ ጋር የተጣላ ሰው ብታገኙት ወገብ ዛለውን አታላቁትም? ልክ እንደዛ እህታችሁ ጋር የተጣላቸው እንደዛ። ያን ስላችሁ ደግሞ እህታችሁ ኦር ደግሞ ወንድማችሁ ሰው ጋር ሲጣላ ዝም ብላችሁ ተደረባችሁ ተጣሉ ማለት አይደለም። እንደዛ ልክ አይደለም። እንደውም አንዳንዴ እህቴ ወይም ወንድሜ ተጣልተው እኔ እዛ ሰው ጋር ፒስ ልሆን እችላለሁ። ግዴታ አይደለም። እንደዛ ግን ደግሞ አለው አይነት የጸቡ ምክንያት ምንድን ነው? የጸቡ መነሻ ምንድን ነው? ማነው አጥፊው? እንዴት ነው የተፈጠረው ነገር? እኔ እዛ ጋር እነሱ እንትን አሉ እኮ አንዳንድ ጸቦች አይደለም እናንተ እዛ ሰው ጋር ልትቀጥሉ ቀርቶ እታችሁ ኦር ደግሞ ወንድማችሁ ጋር ከተጣላ ያን ሰው እዚህ ዓለም ላሰናብተው የሚያስብል ጸብ ደግሞ አለ። ግን ደግሞ አንዳንዴ ነገሮቹን በሁለት በኩል ሆናችሁ ጸብ ለማንም ስለማይጠቅም በዛኛው በኩልም በዚህኛው በኩልም ሆናችሁ ወግናችሁ ሳይሆን ማነው ጥፋተኛው፣ ምንድን ነው ትክክለኛው ነገር የቱ ነው ብላችሁ በደንብ ወስናችሁና አስተካክላችሁ ማሳረግ ይቻላል። ይህ ነው አይ ነው። እና ግን ደግሞ ብዙ ጊዜ አንዳንድ ሰዎች እኔ ደግሞ ያጋጠመኝ ልንገራችሁ፣ የምሬ ነው እግዚአብሔርን። አንዳንድ ሰዎች ይመጡና ማለት ነው ባላችሁን እያሙ ምናምን እናንተ እንደሚወዷችሁ እንደሚያከብሯችሁ ጥሩ ሰው እንደሆናችሁ ወይ ደግሞ እነሱ ጥሩ ሰው እንደሆኑ ምናምን ባልሽ እኮ እንደዚህ ነው ግን ምናምን እያሉ የሚኖሩ ሰዎች አሉ። እነሱ ሰዎች በጣም ነው የሚገርሙኝ። ማለት እንዴት ቢያስቡት ነው? ምን አይነት ጭንቅላት ቢኖራቸው ነው? ምን አይነት አመለካከት ቢኖራቸው ነው? አስቡት እስኪ። ምንድን ነው ይሄ? ባል ኦር ደግሞ ሚስት አንድ አካል አንድ አምሳል ናቸው አይደል? ሶ እንዴት ነው እኔ ያ ሰው ባሌን እያማልኝ
እኔ ጥሩ ሰው እንደሆንኩ እየነገረኝ ኦር ደግሞ እየነገረችኝ እንዴት ነው እኔ ከሷ ሴትዮ ኦር ደግሞ ከዛ ሰውዬ ጋር ጓደኛ ወይም ደግሞ የሆነ ጎረቤት ምናምን አብሬ መዋል እንኳን አልችልም። ተግባባን። በነገራችሁ ላይ አብሮ መዋልና ጓደኝነት ወይ ደግሞ አብሮ መሄድና ጎረቤት አማች ወይ ደግሞ ምናምን ይሄ ምንድነው እንደዚህ እጅ ለእጅ የሚያያይዛችሁ ነገር የለም። እነሱ ነገሮች በጣም ይለያያሉ። አንዳንድ የሚገርመኝ ደግሞ አንዳንድ ሰዎች አብራችኋቸው ስለተራመዳችሁ ለምሳሌ የስራ መንገድ ኑሯችሁ ልክ ከነሱ ጋር የተወሰነች መንገድ አብራችሁ የምትሄዷት በየቀኑ ልትሆን ትችላለች። ኦር በሳምንት አንዴ ሊሆን ይችላል። እንደሆነ በቃ እንደቀረቧችሁ ኦር ደግሞ እንደ ቤስት ነገር ምናምን አይተው ሊመክሯቸው ይፈልጋሉ። ወይ እንዴት ነው በጣም እናንተ እንዳውቃችሁ ምናምን ይረዷችኋል። ግን እንደዛ አይደለም። የስራ ባልደረባ የሚባል አለ። ለራሱ ስራችሁን አብራችሁ ትሰራላችሁ፣ ግዴታችሁ ነው። ልጣላ ልኮራረፍ ብትሉ ኦር ደግሞ ተኮራርፋችሁ እንኳን ቢሆን ስራ ያገናኝሻል። ስራ ላይ ግዴታ ታወሪያለሽ በስርዓት ማለት ነው። ትምህርት ቤት ክላስም ሊሆን ይችላል፣ አብረሽ ትቀመጭ ያለሽ ምናምን፣ መንገድም ሊሆን ይችላል፣ መንገድ ሊያገናኛችሁ ይችላል ምናምን። ግን ያ ሁሉ አብሯቸው የሄደ ሰው ኦር ደግሞ ያወራችሁ ሰው ምናምን ጓደኛችሁ አይደለም። እኔ አንዳንድ ሰዎች አያለሁ በጣም ጅላጅል ነገር ናቸው። ከምሬ ነው ማርያምን። የሆነ ሰው አንድ ቀን አብሯችሁ ስለዋለ ወይ ደግሞ የሆነ ነገር አብራችሁ የምትሰሩት መስሪያ ቤትም ሊሆን ይችላል ምናምን በቃ የቤታችሁ ሚስጥር እከሌ እኮ እንዲህ ብላኝ፣ ሚስቴ እንደዚህ አድርጋኝ፣ ባሌ እንደዚህ አድርጎኝ፣ ወንድሜ እንደዚህ አድርጎኝ፣ ውጣ ውረድ ምናምን ቅብጥርጥርጥር ስላላችሁ እናንተ እንደምታወርጦ ደግሞ የእናንተን ልብ ያኛው ሰው አለው ማለት አይደለም። ተግባባን። ያ ሰው እናንተ የሚፈልጋችሁ ወይ መንገድ ለመሄድ ነው ወይ ለስራ ነው ብያችኋል። እናንተ ደግሞ ጓደኛ ታደርጋላችሁ። ከዛ ያ ሰው ሲርቃችሁ የሆነ ነገር ሲሆን እሱ እኮ እንደዚህ ነበረ ጓደኛ እኮ ነበር ምናምን። እናንተ ግን ጓደኛ ማን ነው? ጎረቤት ማን ነው? የቅርብ ሰው ማን ነው? ሩቅ ሰው ማን ነው? ይህን ነገር እንኳን በደንብ ፎከስ አድርጋችሁ ማጣራት የቻላችሁ አይመስለኝም። ያን ነገር ቼክ አድርጉ፣ ትኩረት አድርጉ። ብዙ ጊዜ ስለማይ ነው የሆኑ ሰዎች አንዳንዴ ያለቅሳሉ፣ እንደዚህ እሪ እንቧ ይላሉ ምናምን የሆነ ነገር እንዲህ ተፈጥሮ ምናምን። ግን ቀረብ ብላችሁ ስታዳምጧቸው ምንድን ነው የተፈጠረው የሆነው ነገር ምንድን ነው ምናምን ብላችሁ ስታዳምጡ ግን ያ ሰው ጥፋት የሌለበትም። ያኛው ሰው ቅድም እንዳልኳችሁ ያ ሰው የቀረበው ለሆነ ነገር ነው፣ ያኛው ደግሞ በሌላ ሳይድ ተርቷል ነው እና እንደዛ ሳይሆን ቆም ብለን ማሰብ አለብን በሚለው ነው። ስለዚህ ትክክል ነው። ቅምጥሌ የብሩኬ ጠላት የአንቺ ጠላቶች ናቸው፣ የአንቺ ጠላቶች ደግሞ የብሩኬ ጠላቶች ናቸው። ያ ማለት ደግሞ በሌላ እንደዚህ ገልብጠን ደግሞ ስናየው አይታችሁ ከሆነ ብሩኬን ወዳሉ ይሉና ቅምጥሌን ይዘቀዝቃሉ፣ ኦር ደግሞ ይሰድባሉ። ቅምጥሌን ወዳሉ ይሉና ደግሞ ብሩኬን ይሰድባሉ፣ ይዘቀዝቃሉ። ስለዚህ ይሄ ደግሞ ለእናንተ ለብዙዎቻችሁ ነው። ስለዚህ እኔን ካልወደዳችሁ እሱን አትወዱም፣ እሱን ከጠላችሁ እኔንም ጥሉኝ፣ ኦር ደግሞ የእሱ ጠላት የሆናችሁ የኔም ጠላት ናችሁ ለማለት ያክል ነው። ስለዚህ የማይሆን ነገር አታድርጉ። ቅድም እንዳልኳችሁ አንድ ሰው እናንተን ወዳለው ከሌን ጠላለሁ ምናምን ሲላችሁ ልክ ነው ማለት አይደለም። ገባችሁ አይደል? የሆነ አንዳንድ አይታችሁ ከሆነ አንዳንድ ሰዎች ማለት ነው ከፊት ለፊታችሁ ይመጡና አሁን ለምሳሌ ለእኔ ወይኔ ሙ እንዳንቺ እኮ ሰው የለም ምናምን፣ አንቺ እኮ እንደዚህ ነሽ ቤስት ነሽ ምናምን ስቅል ያደርጓችኋል። በቃ እናንተን ያሞግሷችኋል ምናምን። ዘወር ሲሉስ ወይ እናንተ ዞር ስትሉ ወይ እነሱ ዞር ሲሉ ደግሞ ለሌላ ሰው ይድራ እቺ እኮ አትረባ ምናምን እሙ የምትባል ውይ ባታባት ምናምን ብለው ደግሞ ቡጭቅ 7 አይነት ምላስ ያላቸውና የሆነ ቆዳቸው በየቀኑ የሚገፈፍ አይነት ሰዎች አሉ። ስሬስሊ እግዚአብሔርን አጋጥሟችሁ ካላወቀ ወደፊት ያጋጥማችኋል። ሰው ስለሆናችሁ ያጋጥማችኋል። ያጋጠማችሁ ደግሞ አጋጥሟችኋል። እና እንደዚህ አይነት ሰዎች እዛ ነገር ላይ እንትን ብትሉ ማለት ላያችሁ ሌላ ውስጣችሁ ሌላ በየቀኑ ቆዳችሁን የምትቀይሩ ሰዎች ኦር ደግሞ በቃ እንዴት ነው ሰውን እንዴት ነው በጣም ብዙ አይነት አክት የምታደርጉ ሰዎች ልክ አይደለም። እውነቱን ተናግሮ ከመሸበት ማደር ነው። ምንም አያስፈልግም። እዚህ ምድር ላይ አሁን ላይ የሆነ በዋሸን ቁጥር ኦር በቀጠፍን ቁጥር በሰረቅን ቁጥር ብዙ ነገር በቀባጠርን ቁጥር እድሜ የሚጨምርልን ይመስለናል። እኛ ብልጥ መሆን ያለፈልን ይመስለናል። ሀብታም ምንሆን ይመስለናል መሰለኝ። እንደዛ ነው ይመስለኝና ያ ደግሞ ልክ አይደለም። ስለዚህ ወደ ራሳችን እንመለስ። ቅምጥሌ ትክክል ነች። ደግሞ ሰውን በጣም እያማረባቸው በጣም እየጠቅላሉ ነው። ሲጀመር ቡታጅራ ሲሆን እኮ እነሱ በጣም ነው የሚያምርባቸው። እግዚአብሔርን በጣም ነው የሚያምርባቸው። በጣም ነው ፏፏ የሚሉት። ብቻ ይመቻችሁ። ለማንኛውም ብዙ አይነት ሰዎች አንሁን። ብንችል አንድ ሰው እንሁን፣ ባንችል ደግሞ ይቅርብን። በአጠቃላይ ደግሞ ጓደኛ ምረጡ። ማን ጋር ነው ማወራው? ማን ጋር ነው የምውለው? ምንድን ነው የሚባለው? ሁሉም ሰው የዋለበትን ሰው ይመስላል። የምሬ ነው። አንባቢ ጋር ስትሉ እያነበባችሁ ነው የምትውሉት። ሌላ ነገር የሚያደርግ ሰው ጋር ስትሉ ደግሞ የዛ ሰው እየተላበሳችሁ ነው የሚውለው። እኔ አይነው ራሳችሁ ነው ምንገዛው ብለን ነው የምናስበው። ግን በየቀኑ ለምሳሌ አበባ አጠገብ ስትሆኑ መዓዛው ይጣፍጣል አይደል? የሆነ ቆሻሻ መሰብሰቢያ አጠገብ ስትሆኑ ደግሞ እንዴት ነው መዓዛችሁ? ሽታው በጣም ነው የሚያስጠላው። መዓዛችሁ ራሱ ሌላ ነገር ነው የሚሆነው። እና ቦታ እንለይ፣ እንምረጥ ለማለት ያክል ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም ቀን ይሆንላችሁ። ብቻ እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ? ማዳሞቻችሁ እንዴት ናቸው? አንዳንድ ቦክስ ብታቀምሳቸው ደግሞ ደስ ይለኛል እንደ እውነቱ።
እና ወዳችኋለሁ። መልካም ቀን ይሁንላችሁ ባይ